ብሩኬ በጣም ተሳስተዋል። ምሳሌ ቀጣይ ክፍል። ሰላም ጤና ስጥልን የተከበራችሁ ቤተሰብ። ብሩክ ተሳስተዋል። ምንድን ነው ስህተቱ ብትሉኝ፣ ማህሌት ያንን ሁሉ ካደረገችው በኋላ መልሶ ከማህሌት ጋር እንደዚህ አይነት ስህተት መስራት አልነበረበትም። ምክንያቱም የፈለገ ነገር ቢሆን የቀድሞ ባለቤቱ ወይንም ሚስቱ ብትሆንም ራሱን መከላከል ራሱን መጠበቅ ይችል ነበር። ያንን ሁሉ ጉዳት፣ ያንን ሁሉ ጭንቀት፣ ያንን ሁሉ ስቃይ ረስተው ዛሬ ብሩክ ምን ነካው? ምን ሆኖ ነው? እንደኔ ብሩክ ምን ሆኖ ነው ያለ ሰው አለ? በጣም ይገርማል። ቅድስትዬ በጣም ተናዳለች። ምክንያቱም ይሄንን ነገር ከብሩክ አልጠበቀችውም ነበር። ማህሌት በእርግጥ ብሩክን ለማሳሳት የማታደርገው ነገር የለም። ብሩክ ግን መሳሳት የለበትም ነበር። በእርግጥ ቅድስት ብሩክ ያንን ሁሉ ስቃይ ስትሰቃይ፣ ምሳሌ ያንን ሁሉ ህመም ስትታመም፣ ማህሌት ያንን ሁሉ ስታደርጋቸውና ምሳሌን ጭምር ስታሰቃይ፣ ቅድስትዬ ትሰቃይ ነበረ ከነሱ ጋራ። በእርግጥ ብሩክን አገባለሁ ብሩክ ባል ይሆነኛል ብላ አይደለም፣ ለእውነት ስትልና ለነፍስ ስትል ነው ምሳሌንም ስትጠብቃት የቆየችው። በእርግጥ ብሩክን ተወደው ነበር፣ ግን ታዲያ እውነት ማህሌትን ፈተው እኔን አገባኛል ብላ አልነበረም? አይመስለኝም። ነገሩ ተገጣጣሚ ሆነና ማህሌት ከወጣች በኋላ ብሩክ ምናልባት ያገባኛል የምል አስባለች። ሆኖም ታዲያ ብሩክም ቃል ገብቶለታል። እሱንም በቅርብ ጊዜ አንቺን አገባሻለሁ የትም አትሄጂም ብሎ ቃሉን ሰጥቷታል። ታዲያ ቃሉን ያፈረሰ ብሩክ ምን ሆኖ ነው? ማህሌትም ልክ ድሮ እንደለመደችው በውሸትና በምቀኝነት ቅድስትን አንገት ልታስደፋ ትፈልጋለች። ቅድስት ግን እንግዲህ በኋላ ከሆነልኝ ብሩክን አግብቼ ካልሆነ ደግሞ የብሩክን ቤት ለቅቄ እሄዳለሁ በማለት ነው የተቀመጠችው። ነገር ግን ማህሌት መጣችና ነገሩን አፈራረሰችው። ነገር ግን በእሷ ምክንያትና እሷ በሰራች ስህተት የቅድስትና የብሩክ ነገር ያበቃለታል ማለት አይደለም። ህይወት ይቀጥላል። ለማንኛውም መድብል በጣም ተናዷል። እሷ እድሜን ጊዜን ሰጥታ አንተ ስጠብቅ ቆይታ አንተ እንዴት ትሳሳታለህ በማለት ብሩክን በጣም ተቆጥቶታል። መድብል ማህሌትን ቤት ውስጥ እንድትቀመጥ ያደረገው የነዝና ነገር እስከሚያዝቅላቸው ብቻ፣ ዝና ላይም እንድትመሰክርና ከነ አለቃዎቹ ጭምር ወደ እስር ቤት እንደገቡ ፈልጎ ነው። ታዲያ ጥፋቱን የሰራ ብሩክ ነው። ምናልባት ማህሌት እውነት ብሩክ ወዶኛል፣ ብሩክ አቅርቦኛል ብላ ልትረዳቸው ትችላለች። ካሁን በኋላ ከቤት ተመልሼ አልወጣም ብሩክ ስለተቀበለኝ በማለት ምናልባት እነዝና ላይ ምስክር ከሆነችና ከመሰከረችባቸው እነዝና በቅርቡ እውነትም ወደ እስር ቤት ሊገቡ ይችላሉ። ሉላ እንደላለው ሉላ ጠበቃዋ የጠበቃ ሚስት ደውላላት ነበር። ምናልባት ሚስቱን አታሏት ይሆን? ጠበቃው ባሌን ያማለልሽው አንቺ ነሽ በማለት ለሉላ ደውላለች። ሉላ ግን ምስክርም አለኝ መሰረጃም አለኝ ብላ ብትመልስለት አላመነችውም። ከእንግዲህ በኋላ ባሌ ጠገባት ድረሺ፣ ባሌን አታስፈራሪ በማለት ስልክ ዘግታለች። ሉላም በጣም ገረማት። ሉላ ዝናን መክሰስ አለባት። ምክንያቱም ክሱ እንዲደራረብ እኛ በዛ እንከሳለን፣ ሉላ ደግሞ በዚህ
ፍቿን መጠየቅ አለባት በማለት መድብል ለሞገስ ነግሮታል። ሞገስም ተስማምቷል። ምናልባት ጠበቃውም ማስረጃ ስለተገኘበትና ለሚስት እንነግራለን ስለተባለ ምናልባት ለሞገስ ንብረቱን ተከራክሮ ይመልስለት ይሆን ወይስ የባሰ ጣጣ ያመጣ ይሆን? እነዝናስ እውነት እነ ማህሌት መስክረው እነዝና ከዚህ ስራቸው ይቆጠቡ ይሆንን? ዝና ግን እውነትም ጨካኝ ነው ልበል? ዝና ቆመታም የሚያምር ወንዳ ወንድ ነው። ነገር ግን ጭካኔ ያለበት ቲትናን ያችን የመሰለች ውብና ቆንጆ ልጅ ቤት ውስጥ አስቀምጦ እያሰቃያት ነው። ከአባቷ ንብረትን፣ ገንዘብን ምንም ነገር ሳይቀርላቸው ተቀብሏቸዋል። እሷንም አልለቀቃትም። አሁን ደግሞ አሳልፌ እሸጥሻለሁ እያላት ይገኛል። ቲትና ግን ጎበዝ ናት፣ ደፋሪም ናት፣ ልጅ ናት፣ ምንም አትፈራም። ነገር ግን ራብ ጎዳት። ዝና ሚስቴ ትሆኚ ዘንድ እሺ በይኝ፣ ሚስቴ ከሆንሽ አትሞችም፣ ሚስቴ ካልሆንሽ ግን ሞት እጠብቅሻለሁ እያላት ይገኛል። ቲትና ግን ምንም ቢሆን አልፈራም፣ የፈለግከውን ነገር ማድረግ ትችላለህ፣ ለእናቴና ለአባቴ ለቤተሰቦቼ አልደረስኩላቸው፣ ሰርቼ ላሳልፍላቸው ነበረ ከቤት የወጣሁት፣ ነገር ግን አልሆነልኝም። እናቴንና አባቴን ከችግር አወጣቸዋለሁ በማለት ነበር ስደት ተሰድጄ ሰርቼ አሳልፍላችኋለሁ ብዬ ከቤት ወጥቻለሁ። ነገር ግን እናንተ እንቅፋት ሆናችሁብኝ። ካሁን በኋላ በቁመናዬ ቤተሰቦቼን ገንዘብ ከዘረፋችሁና ከወሰዳችሁ በኋላ በቁመናዬ ገድላችሁኛል። ካሁን በኋላ አያስፈራኝም። የፈለግከውን ነገር ማድረግ ትችላለህ። አንተ ግን ጨካኝ ነህ፣ ለሰው አታዝንም፣ እዝኔታ ርህራሄ የሚባል የለህም በማለት ለቲትና ለዝና ትመልስለታለች። ቲትና ጎበዝ ናት። ዝና ምን ያደርጋት ይሆን? መጨረሻ ያራራላታል ወይስ አሳልፎ ይሰጣታል? ምናልባት ራርቶ ቲትናን ብለቃት መልካም ነው። ውድ ቤተሰቦቼ መጨረሻ ምን እንደሚሆንና ምን እንደሚፈጠር አብረን እናያለን። ፕሊዝ ከወደዳችሁ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። መልካም ቆይታ። ደራቱ ብንም